በእያንዳንዱ ሰው ሕይወት ውስጥ ዝምታ ነፍስን የሚጠብቅ ብቸኛው ቋንቋ የሚሆንበት አንድ ወቅት ይመጣል። እድሜያችን እየገፋ ሲሄድም ሁሉም ሰው እኛነታችንን ለማወቅ ብቁ እንዳልሆነ ይበልጥ እንረዳለን። ታላቁ ፈላስፋ ማርከስ ኦሮሊየስ እንዳስጠነቀቀው ነፍስ በሐሳቧ ቀለም ትቀባለች ብሏል። እኛ ግን ውሎ አድሮ በተግባር የምንረዳው ነገር ጥሩ ያልሆኑ ሰዎች ያቺን ነፍስ ሆን ብለው ሊያቆሽሿት እንደሚሞክሩ ነው። ዛሬ ስለ አራቱ ምልክቶች እንነጋገራለን። እነዚህም ሙሉ በሙሉ ከነዚህ ሰዎች ለመራቅ ጊዜው መድረሱን የሚጠቁሙ የመጨረሻ ማስጠንቀቂያዎች ናቸው። ይህም ውሳኔ በቁጣ ሳይሆን ራስን ለመጠበቅ ሲባል የሚደረግ ነው። እንጀምር። ምልክት 1 አእምሮህን በመልካም ነገር ከመመገብ ይልቅ በመመረዝ ያደክሙታል። አንዳንድ ሰዎች ወደ ሕይወታችሁ የሚመጡት ፍቅርን ሊሰጧችሁ፣ ሊደግፏችሁ ወይም አብረዋችሁ ሊጓዙ አይደለም። የሚመጡት ሊበዘብዟችሁ ነው። የሥነ ልቦና ባለሙያዎች እንደዚህ አይነት ሰዎችን የኃይል ጥገኛ ተዋሲያን ይሏቸዋል። ስቶይኮች ደግሞ የውስጠኛው ምሽግ አዋኪዎች ብለው ይጠሯቸዋል። ኤፒክቴትስ ስለ እነዚህ ሰዎች ያለምንም ምሕረት ሰላማችሁን የሚያውኩ ከሆኑ የእናንተ ሰዎች አይደሉም ብሏቸዋል። እንዲህ አይነቶቹ ሰዎች አንድ አይነት የተደጋገመ ባህሪ ያላቸው። ከተለያያችሁ በኋላ ሁልጊዜ በአእምሯችሁ የመጨነቅ ስሜት ይሰማችኋል። ሐሳቦቻችሁ ይደበዝዛሉ፣ ስሜታችሁ ይወርዳል፣ ትኩረታችሁ ይበታተናል። በእነርሱ ዙሪያ መሆናችሁ የትንሽነትና የደካማነት ስሜት እንዲሰማችሁ ያደርጋል። የፍቅር አጋር፣ ጓደኛ ወይም ቤተሰብ መሆናቸው ልዩነት የለውም። እያንዳንዱ ግንኙነታችሁ የአእምሮ ግልጽነታችሁን የሚቀማችሁ ከሆነ፣ ንግግራቸው ብቻችሁን የምታብሰለስሉት ጠባሳ የሚተውባችሁ ከሆነ እና ሁልጊዜ ከእነሱ ተጽዕኖ ለማገገም የምትታገሉ ከሆነ ያላችሁት በግንኙነት ውስጥ ሳይሆን በስነ ልቦና ጦርነት አውድማ ላይ ነው። ልታደርጉት የምትችሉት ትልቁና የላቀው የሥነ ምግባር ተግባር ከዚህ የጦር አውድማ ሙሉ በሙሉ መውጣት ነው። እንዲህ ያሉ ሰዎች ለድርጊታቸው ኃላፊነትን በጭራሽ አይቀበሉም። ግጭት ምግባቸው ነው። ማዕበሉን ይፈጥሩና ዝናቡን መቋቋም አልቻላችሁም ብለው ይከሷቸዋል። ግን ይህን በጥንቃቄ ስሙ። ብልህ ሰው ሰላሙ ዘወትር ጥቃት በሚሰነዘርበት ቦታ አይቆይም። ከክርክር ይርቃል። ሲለምን አይገኝም፣ ትቶ ይሄዳል። አንድ ወታደር ምሽጉን እንደሚጠብቅ ሁሉ የውስጡን ሰላም ይጠብቃል። አንድ ሰው መረጋጋታችሁን ደጋግሞ ሲያናጋው መገኘቱ ለስሜት ጽናታችሁ ስጋት ሲሆን፣ ይህ አንደኛው ምልክታችሁ ነው። ስለዚህም ግንኙነታችሁን ብታቆሙ ወይም ራሳችሁን መጠበቅ ብትጀምሩ ይመከራል። በአንድ ሰው ምክንያት ሁልጊዜ ራሱን ለመጠገን በሚታገል አእምሮ ውስጥ ምንም አይነት ጥበብ ሊበቅል አይችልምና። ምልክት 2 ውሳኔዎቻችሁን ለመቆጣጠር ስሜታችሁን ይጠቀሙበታል። ነፃነታችሁን፣ ግልጽነታችሁንና ጥንካሬያችሁን የማይወዱ ጨለምተኛ የሰው አይነቶች አሉ። ለእነሱ መረጋጋታችሁ ስጋት ነው። በራስ መተማመናችሁ ፈተና ነው። ድንበሮቻችሁ ደግሞ እንደ ስድብ ነው የሚቆጠሩት። ስለዚህ ስሜታችሁን መጠቀሚያ ወደ ማድረግ ያዘነብላሉ። ጥፋትን ወደ እናንተ ማላከክ፣ የጥፋተኝነት ስሜት እንዲሰማችሁ ማድረግ፣ ዝምታን እንደ ቅጣት መጠቀም፣ ከጀርባችሁ ሆነው ታሪኮችን ማጣመም፣ ውስጠ ወይራ የሆኑ የተንኮል ንግግሮችን መናገር፣ ሊጠቀሟችሁ ሲፈልጉ ድንገተኛ ደግነት ማሳየትና ግልጽነትን ከእነርሱ ስትፈልጉ መሸሽ አይነት ባህሪዎችን ታያላችሁ። ይህም በአጋጣሚ የሚደረግ ድርጊት አይደለም፣ የታቀደ ስልት ነው። ሴኔካ በአንድ ወቅት እንዲህ ብሎ ጽፎ ነበር። አንድን ሰው ለመቃወም ወይም ስህተቱን ለመናገር የምትፈራ ከሆነ አንተ የዛ ሰው ተገዢ ወይም ባሪያ ነህ። አንድ ሰው እውነትን በመናገራችሁ፣ ፍላጎቶቻችሁን በመግለጻችሁ ወይም ባለመስማማታችሁ ምክንያት ሲቀጣችሁ የሚፈልገው መቀራረብን አይደለም፣ የሚፈልገው መቆጣጠርን ነው። እነዚህ ሰዎች ርህራሄያችሁን በእናንተው ላይ ይጠቀሙበታል። ታማኝነታችሁ ለእነሱ መጠቀሚያ ይሆናል። ደግነታችሁ ደግሞ መሳሪያቸው ይሆናል።
መራራው እውነት ደግሞ ይህ ነው። ከእነሱ ጋር በምክንያት ለመነጋገር በሞከራችሁ ቁጥር ይበልጥ ወደ ወጥመዳቸው ይጎትቷችኋል። ብልህ ሰው ተንኮለኛን ለማሸነፍ አይሞክርም። ብልህ ሰው የሚያደርገው ከእነርሱ ጋር የሚያገናኘውን መንገድ መቁረጥ ነው። የምናሸንፈው በመጋፈጥ ሳይሆን ከውጊያ ሜዳ ሙሉ በሙሉ በመሰወር ነው። ርቆ መሄድ ጥበብ እንጂ ፈሪነት አይደለም። ይህም ማርከስ ኦሮሌስ አለመጎዳትን ከመረጥክ አትጎዳም ሲል የገለጸ እውነት ነው። አንድ ሰው እናንተን ለመቆጣጠር ስሜታችሁን እንደ መሳሪያ ሲጠቀምበት ግንኙነቱን ሙሉ በሙሉ ማቋረጥ አለባችሁ። ምልክት 3 መገኘታቸው የውስጥ ሰላማችሁን ቀስ በቀስ ይበክላል። ጥፋታቸው ያልተጋነነ ነገር ግን ቀስ በቀስ የሚሰርጽ፣ ፈንጂ ያልሆነ ነገር ግን እንደ ዝገት የሚበላ የሰው አይነቶች አሉ። እነዚህ ሰዎች በአንድ አስደንጋጭ ቅስፈት ሕይወታችሁን አያበላሹትም፣ ነገር ግን ቀስ በቀስ ያፈርሱታል። ከሁሉ የሚያስከፋው ደግሞ የውስጥ ሰላማችን በገዛ ራሱ እስኪደረመስ ድረስ ይህንን መበስበስ ብዙ ጊዜ አለማስተዋላችን ነው። ማርከስ ኦሮሌስ ነፍስ በሐሳቧ ቀለም ትቀባለች ብሎ የጻፈው ለዚህ ማስጠንቀቂያ ነበር። አንድ ሰው ሁል ጊዜ በሐሳባችሁ ውስጥ ሁከትን የሚዘራ ከሆነ ነፍሳችሁን በራሱ የተዛባ ማንነት ቀለም ቀስ በቀስ ይቀባታል። ዘመናዊው የስቶይኮች ጸሐፊ ዶናልድ ሮበርትሰን እንደሚለው ከሁሉ የላቀው ራስን የመግዛት ችሎታ ወደ አእምሯችን የሚገቡትን ስሜቶችና ሐሳቦች የመጠበቅ ብቃት ነው ብሏል። ወደ ሕይወታችን የምናስገባቸው ሰዎች ገለልተኛ አይደሉም። ወይ ማንነታችንን ያጠነክራሉ አሊያም ይሸረሽሩታል። ከሁሉ በላይ አደገኛ የሆነው በግልጽ የሚሰድባችሁ ሳይሆን የውስጥ አቅጣጫ ጠቋሚያችሁን በረቀቀ መንገድ የሚቀይርባችሁ ሰው ነው። ይህም በትንሹ ይጀምራል። በአንድ ወቅት የእነሱ ምላሽ በመፍራት ልትናገሩት የፈለጋችሁትን ነገር ትተዋላችሁ። በሌላ ቀን ደግሞ የምትወዱትን ነገር ስለሚያጥላሉባችሁ ደስታችሁን ትደብቃላችሁ። ብዙም ሳይቆይ የምታደርጉት ወይም የምትናገሩት ማንኛውም ነገር እነሱን እንዳያስቆጣቸው በመስጋት ሁልጊዜ እንደ እንቁላል እየተጠነቀቃችሁላቸው መኖር ትጀምራላችሁ። መጀመሪያ ላይ ሰበብ ትፈጥሩላችኋላችሁ። ክፋታቸውን በምክንያት ለማስተባበል ለመሸፈን ትሞክራላችሁ። ችግር ላይ ስለሆኑ ነው ብላችሁ ራሳችሁን ታሳምናላችሁ። ጥሩ ሰው እየሆንኩ ነው፣ ያንን ያህል መጥፎ አይደለም ትላላችሁ። ነገር ግን በውስጣችሁ የአእምሮ ሰላማችሁ፣ መረጋጋታችሁ መናጋት ይጀምራል። ኤፒክቴተስ ካልተጠነቀቃችሁ ከምትቀርቧቸው ሰዎች ጋር ትመሳሰላላችሁ ሲል አስጠንቅቋል። ተኩላዎች ሁልጊዜ እንደ ተኩላ አይታዩም። አንዳንዴ እንደ ጓደኛ፣ እንደ ፍቅረኛ፣ እንደ ቤተሰብ ወይም እንደ ሥራ ባልደረባ ይቀርባሉ። ስለ እናንተ እንደሚያስቡ ይናገራሉ። ነገር ግን የእናንተን ብርሃን አጥፍተው የደበዘዘ ማንነት እስኪኖራችሁ ድረስ ይመጧችኋል። እዚህ ላይ ነው ብልህ ሰው ከባዱን ውሳኔ የሚወስነው። ከሁሉ በላይ አውዳሚ የሆኑ ግንኙነቶች በጩኸትና በግርግር የተሞሉ አይደሉም። ይልቁንም ማንነታችሁን ቀስ በቀስ የሚቀይሩት ናቸው። አንድ ሰው ስለ ርህራሄያችሁ እንድታፍሩ ሲያደርጋችሁ፣ አንድ ሰው በራሳችሁ ውሳኔና ዕውቀት ላይ ጥርጣሬን ሲዘራባችሁ፣ አንድ ሰው የበታችነት የአይረቤነትና ዋጋቢስነት ስሜት እንዲሰማችሁ ሲያደርጋችሁ፣ አንድ ሰው የውስጥ መረጋጋታችሁን ወደ ውጊያ አውድማ ሲቀይርባችሁ፣ ከእንዲህ አይነት ሰው ጋር አብሮ ማደግ የማይቻል ይሆናል። ዋናው ግባችን ማደግ ነው። የውስጥ ሰላማችሁን የሚሸረሽሩ ሰዎች በአንድ ጊዜ ሳይሆን ቀስ በቀስ እንድትወድቁ ያደርጓችኋል። ትዕግስታችሁን፣ በራስ መተማመናችሁን፣ ደስታችሁን፣ ግልጽነታችሁንና ዓላማችሁን ያሳጣችኋል። ስለሆነም ግንኙነትን ማቋረጥ ሰውን መክዳት አይደለም፣ ይልቁንም ከራሳችሁ እውነት ጋር መጣጣም ነው። የውስጥ ሰላማችሁን መጠበቅ ነው። ሴኔካ እንደሚያስታውሰን ታላቅ አእምሮ ወደ ራሱ ሲመለስ ማንም ሊያሸንፈው የማይችል ኃይል ይሆናል ይላል። ምልክት 4 ማንነታችሁን እንድትክዱ ሲያስገድዷችሁ። በሕይወት ውስጥ ያለ ጫጫታ እንደ ፊልም ድራማ ሳይጋነን በዝምታ የሆነ ነገር በውስጣችሁ መናጋት ሲጀምር የሚሰማችሁ አንድ ወቅት አለ። ይህ ስሜት የሚመጣው
በውጫዊ ሁከት ሳይሆን ይበልጥ ጥልቅና አሰቃቂ በሆነ ግጭት ነው። ይህም በሕይወታችሁ ያለ አንድ ሰው መሆን የሚገባችሁ ማንነት እንድትተውና ራሳችሁን እንድትክዱ እያስገደዳችሁ መሆኑን ቀስ እያላችሁ ስትረዱት ነው። ከዚያ ሰው ጋር ያላችሁን ግንኙነት ሙሉ በሙሉ ማቋረጥ እንዳለባችሁ ከሚያሳዩ ጥልቅ ምልክቶች አንዱ ይህ ነው። ለውስጣዊ ዲሲፕሊንና ራሳቸውን ለመግዛት ለሚጥሩ ሰዎች ስብዕናችን መመሪያችን ነው። የሥነ ምግባር ደንቦቻችን፣ የስሜት ጥራታችን እንዲሁም በመርህ ላይ የመጽናት ችሎታችን ዝም ብለው የሚታዩ ጌጦች አይደሉም። የጦር ትጥቃችን ናቸው፣ ማንነታችን ናቸው። ነገር ግን አንዳንድ ሰዎች ይህንን ማንነት ይዘን እንዳንቀጥል ተጽዕኖ ያደርጉብናል። ይህን የሚያደርጉት በቀጥታ ጥቃት ስለሚሰነዝሩብን ሳይሆን በረቀቀ መንገድ ራሳችንን እንድንከዳ ጫና ስለሚፈጥሩብን ነው። ማርከስ ኦሮሌስ ሜዲቴሽን በተሰኘው መጽሐፉ እንዳስጠነቀቀው ተፈጥሮ በሚያዝ መሰረት የመንቀሳቀስ ችሎታን ስታጣ በነፍስ ላይ ከባድ ጉዳት ደርሷል ማለት ነው ብሏል። ማርከስ ኦሮሌስ እየተናገረ የነበረው ስለ ከባድና አስደንጋጭ ክስተቶች አልነበረም። ይልቁንም በዝምታ ስለሚከሰትና በዕለት ተዕለት ሕይወት ውስጥ ስላለው የባህሪ መበላሸት ነበር። ይህም የበደለኝነትን ስሜት በእናንተ ላይ በመፍጠር በተንኮል ወይም ስሜታችሁን በማዛባት ባህሪያችሁን ቀስ በቀስ በሚቀይሩ ሰዎች የሚመጣ ነው። እነዚህ ሰዎች መገኘታቸው ብቻ እናንተ ካላችሁበት ማንነት እንድታንሱ፣ ይበልጥ ዝምተኛ እንድትሆኑ፣ ቁጡ እንድትሆኑ፣ ተቋሚ እንድትሆኑና ማንነታችሁን እስከማታውቁት ድረስ እንድትቀየሩ የሚያስገድዷችሁ ናቸው። አሳዛኙ ነገር ይህ ለውጥ በጣም ቀስ በቀስ የሚከሰት በመሆኑ ጉዳቱ ደርሶ እስኪያልቅ ድረስ ብዙ ጊዜ አናስተውለውም። የስቶይኩ ምሁር ዊሊያም ቢ ኢርቪን በአንድ ወቅት እንደጻፉት ሰላማዊ ሕይወት ለመኖር የአእምሯችሁን መዋቅር መጠበቅ አለባችሁ። ሆኖም ግን አንዳንዶች አንዳንዴ ሳያስቡት ሳያገናዝቡት እንዲያውም ያለምንም ክፋት ያንን የአእምሯቸውን መዋቅር ጡብ በጡብ መናድ ይጀምራሉ። የእነሱ ፍላጎት የእናንተን እውነተኛ ማንነት ይጨፈልቀዋል። የእነሱ ፍርድ የእናንተን ደስታ ይመርዘዋል። የእነሱ ሁከት ፈጽሞ መጫወት በማትፈልጉት ሚና ውስጥ እንድትገቡ ያስገድዳችኋል። የእነሱ አለመረጋጋት በራሳቸው ፈቃድ ከመንቀሳቀስ ይልቅ ለነገሮች በቁጣ መልስ ሰጪ እንድትሆኑ ያደርጋችኋል። ከጊዜ በኋላ ይህ ሁኔታ ያልተረጋጋችሁ ተቃዋሚዎች፣ ብስጮች ወይም ድንዙዞች እንድትሆኑ ያደርጋችኋል። ይህ አንድ ብልህ ሰው ፈጽሞ ቸል የማይለው የውስጥ ማስጠንቀቂያ ደወል ነው። እውነተኛ ራስን የመግዛት ጥበብ ያለው ሰው ዋነኛው የጦር ሜዳ በውስጡ መሆኑን ይረዳል። የአንድ ሰው ተጽዕኖ ከመርሆቻችሁ ውጪ እንድትሰሩ ሲያስገድዳችሁ፣ መገኘታቸው ከጥልቅ እሴቶቻችሁ ሲያርቃችሁ፣ ነፍሳችሁ የግብረ ገብነት መታፈን ይጀምራታል። ኤፒክቴተስ እንዳስተማረው ቅንነትንና ማንነትን አሳልፈ ከሰጠ በኋላ የምትጠብቀው ምን ይተርፋል ብሎ ጠይቋል። ዋናው ነጥብ ይሄ ነው። እውነቱ የሚገለጥበት ቅስፈትም ይሄው ነው። በሕይወታችን ውስጥ ያለ ማንኛውም ግንኙነት፣ ትስስር ወይም ቁርኝት አንድ የተደበቀ ጥያቄን አዝሏል። ከአንተ ጋር ተቀራርቦ ለመቀጠል እኔ ማን መሆን ይኖርብኛል የሚለውን። መልሱ እውነታውን እንድትውጡ የሚያስገድዳችሁ ከሆነ፣ ድምፃችሁን እንድታጠፉ የሚጠይቃችሁ ከሆነ፣ በበደለኝነት ስሜት፣ በፍርሃት፣ በስሜት መረበሽ ወይም ዘወትር ይቅርታ በመጠየቅ እንድትኖሩ የሚያስገድዳችሁ ከሆነ እናንተ ያላችሁበት በትክክለኛ ግንኙነት ውስጥ አይደለም። ያላችሁት በስነ ልቦናዊ እስር ቤት ውስጥ ነው። ሰዎች ብዙ ጊዜ ስለ መርዛማ ባህሪያት፣ ስለ ተንኮል፣ ስለ ማጭበርበር ወይም ስለ ስሜታዊ አለመረጋጋት ያወራሉ። ነገር ግን ከሁሉ የከፋው ጉዳት በራሱ በባህሪው ውስጥ አይደለም። ይልቁንም ያ ባህሪ እናንተ እንድትሆኑ በሚያስገድዳችሁ የራሳችሁ አዲስ መልክ ውስጥ ነው። በዚህ ጊዜ ነው የፍልስፍና ልባችሁ መነሳት ያለበት። በቂም ወይም ሌላውን ለመቅጣት በሚደረግ ፍላጎት ሳይሆን የራሳችሁን የተፈጥሮ ባህሪ ለመከላከል መረጋጋታችሁን፣ የአስተሳሰብ ጥራታችሁን፣ ራሳችሁን የመግዛት ችሎታችሁን። እነዚህ ባህሪያት በአጋጣሚ የተገኙ አይደሉም። ካለፋችሁባቸው መከራዎች፣ ካደረጋችሁባቸው ተጋድሎዎችና ካዳናችኋቸው ቁስሎቻችሁ የተገኙ ውጤቶች ናቸው። እነሱ የስቃያችሁ ውርስና የሥነ ምግባራችሁ ሽልማቶች ናቸው።
ለጓደኝነት ወይም ለምቾት ብላችሁ እነዚህን አሳልፎ መስጠት ትልቁ ኪሳራ ነው። ሴኔካ እንደመከረው ወደ ላይ ከፍ ከሚያደርጉ ሰዎች ጋር ተቀራረበ፣ ወደ ታች ከሚጎትቱ ደግሞ ራቅ ብሏል። መውደቅ ደግሞ አልፎ አልፎ ካልሆነ በቀር ድንገት አይመጣም፣ ደረጃ በደረጃ የሚመጣ ነው። የሥነ ልቦና ባለሙያዎች ራስን በትንሹ መክዳት በሚሉት መንገድ ይከሰታል። አንድ ቀን በጣም የጎዳችሁን ነገር እንዳልጎዳችሁ ሆናችሁ ለማየት ትሞክራላችሁ። በሌላ ቀን መናገር ፈልጋችሁ ሳለ ዝም ብላችሁ ትስቃላችሁ። በሌላ ቀን ደግሞ ሰላም ለማግኘት ብቻ ያላጠፋችሁትን ጥፋት አምናችሁ ይቅርታ ትጠይቃላችሁ። በዚህ ሁኔታ ትንሽ በትንሽ ቅንነታችሁና ማንነታችሁ እየተሸረሸረ ይሄዳል። ማንነት የሚሞተው በዚህ መንገድ ነው፣ እንደ ነጎድጓድ በጩኸት ሳይሆን በሹክሹክታ። አንድ ሰው ተፈጥሯችሁን በማይመስል መልኩ እንድትጠመዝዙ ሲያስገድዳችሁ፣ ያኔ ነው አንድ ስቶይክ ሊከተሉ የሚገባውን ብቸኛ መንገድ መከተል የሚገባችሁ። ውድ አድማጮቼ፣ ለዛሬ ይዤ የቀረብኩላችሁን ጠቃሚ መልእክት በዚህ ቋጨው። በሌላ ጠቃሚ መልእክት እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።